ሰላም ጤና ይስጥልን ውድ የጋሞ ቴሌቪዥን የአንድ አፍታ ዝግጅት ተከታታዮች በያላችሁበት እንደምን ሰንብታችኋል? ዛሬም እንግዲህ እንደተለመደው እናንተን የሚያዝናኑ የሚያስተምሩ ጥያቄዎችን ይዘን ወጥተናል። እንግዲህ ጥያቄዎችን ወደ እናንተ እያደረስን የምንዝናና የምንማማርበት ይሆናል። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ገናለነ ፈቃደኛ ስለሆንክ እስቲ እንተዋወቅ። ስሜ አዳነ ይዛባላል። ስሜ በጋሻው ስራ ብዙ ይባላል። ማርቆስ ይባላል። አየለ ተንከለ ይባላል። ማይበል ማላታ ይባላል። አብረን ቆይታ የምናደርግ ይሆናል። ለመነሻ እንዲሆነን እንግዲህ ኢትዮጵያ የጥቁር ሕዝብ ኩራት ተብላ የምትገለጽ ያልተገዛች ያልተደፈረች ሀገር እንደሆነች እንግዲህ ብዙ ታሪክ ያትታል። እኛም ደግሞ ነጻነታችን ተከብሮ እየኖርን ነው። እሺ ስለዚህ ጉዳይ ትንሽ ነገር ይበሉኝ። ኢትዮጵያ መቼም አልተገዛችም። ሊገዙዋት የመጧትን ሁሉ አባራለች። እግዚአብሔር ይመስገን ነው። ምንም በጥቁር ሕዝቦች ያው ጣሊያን ነበረ፣ ያው በእንግሊዝም ነበረ፣ ያው አልተገዛችም። እንደው አለመገዛታችን ብዙ ጥቅም እንዳለው ይገለጻል አይደል? ምን ጥቅሞች አሉት በእርሶ እይታስ? ከባርነት አገዛዝ ነጻ ወጥተናል። ብንገዛ ኖሮ ዛሬ ብዙ ነበረ፣ ግን እግዚአብሔር ያልተገዛን። ምን ጥቅሙን ዘርዘር አድርገው ከባህል አንፃር፣ ከሃይማኖት አንፃር፣ ከኢኮኖሚ አንፃር የተለያዩ ጥቅሞች ይኖራሉና ምን ጥቅሞች አሉት ብለው ይገልጻሉ? በነጻነት መኖር አንድ፣ ሌላው ደግሞ በሃይማኖትም የሃይማኖት ነጻነት ራሱ እኩልነት። ዛሬ ነጭ ቢገዛን ኖሮ ግብሩ እንቁላል ነበር ተብሏል። ያ ያልተገዛን ስለሆነ ነው ይሄ የሆነው። እንደው እስቲ ስለ ኢትዮጵያ ነጻነት ትንሽ ነገር በለኝ። እንዴት ትገልጸዋለህ? ኢትዮጵያ እንግዲህ በነጻነት እንድኖር በጣም ያው አማራጭ አለን። እንደፈለገን ሰርተን ለመግባት ለመስራት፣ እንደፈለገን ደግሞ ከሀገር ወደ ሀገር ለመሄድ የትም ሄደን ለመኖር ነጻነት ጥሩ ባይል ያለች በማህበረሰብ ዙሪያ ቢሆንም ጥሩ ባህሪ ያለው ጥሩ ደግሞ አስተሳሰብና አንዱ ለአንዱ ወድቆ የሚቀበል አንዱ ለአንዱ እንደራሱ አድርጎ የሚያስብ ያው አባትም እናትም እንደ ራሱ ልጅና እንደ ራሱ ቤተሰብ አድርጎ እንደሚቀበል በእኔ ዙሪያው ኢትዮጵያ ማለት በነጻነት የምንኖርበት ነገር ነው። መልካም እንግዲህ ያው እንደሚታወቀው ሀገራችን ኢትዮጵያ በምንም አይነት ነጭ ያልተገዛች መሆኗ ይታወቃል። ከዛም በተረፈ ደግሞ አባቶቻችን ያስጠበቁልን ነጻነት ዛሬ ላይ እንዳልከው ቋንቋችንን፣ ባህላችንን፣ ታሪካችንን አስጠብቀን በነጻነት እንድንኖር ተንቀሳቅሰን እንድንሰራ እርስ በርስ እንድንከባበር ሌሎችም እንዲያከብሩን የሆነበት ሁኔታ ነው ያለውና ጥሩ ገልጸዋል። በድጋሚ አመሰግናለሁ ፈቃደኛ ስለሆንክ። እንግዲህ አንዳንድ ጥያቄዎችን የተጠያየቀን ቆይታ እናደርጋለን። ለመነሻ እንዲሆነን ያው እኛ ኢትዮጵያውያን ኢትዮጵያ ሀገራችን በነጭ ያልተገዛች የጥቁር ሕዝብ ኩራት ተብላ የምትገለጽ ሀገር ነው ያለችንና እስቲ በመጀመሪያ ስለ ኢትዮጵያውያንና ስለ ኢትዮጵያ ነጻነት ትንሽ ነገር በለኝ። ኦኬ አመሰግናለሁ። ስለ ኢትዮጵያ ከማውራቴ በፊት ያው ስለ ነጻነቱ ጋር ያያዤ ነው ማወራውና ኢትዮጵያ ማለት ያው ካሉ ከአፍሪካ ሀገራት ውስጥ በነጮች ያልተገዛችው አንዳንድ ምክንያቶች አሉና አንደኛ ጀግና ናት። ያው ከአድዋ ድል ጋር ተያይዞ በብዙ ነገሮች ላይ ታዋቂ ናት። ተዋግታ ብዙ በጣሊያን ጊዜ ላይ አሸንፋ ነው የራሷን መብትና ብዙ ነገሮችን አስጠብቃ ነጻ የወጣችው በዚህ ኬዝ ነው። እንደው ዛሬ ላይ እንደዚህ ኢትዮጵያዊነት፣ ነጻነት፣ የጥቁር ሕዝብ ኩራት እያለን ብዙ ነገር ስለ ኢትዮጵያ እናወራለንና እንደው ከዚህ አንፃር እኛ ኢትዮጵያውያን እንደ ነጻ ሕዝብ ምን ተጠቃሚ ሆነናል ብለህ ታስባለህ ባለመገዛታችን? ኦኬ ያው እውነት ለመናገር ኢትዮጵያ በራሷ መብትና በራሷ ነጻነት ብዙ ነገሮችን ተጠቃሚ ሆነናል ብዬ አስባለሁ። ለመጥቀስ ያክል ጀስት አሁን በአሁኑ ሰዓት ትልቁን የኢትዮጵያን የህዳሴ ግድብን በተመለከተ በኢትዮጵያ በውጪ ግዛት ውስጥ ወይም በእንግሊዝ ግዛት ውስጥ ብንቆይ ኖሮ እንደዚህ አይነት በራሷ ተነሳሽነት አንድን ፕላን አውጥታ ያንን ስኬታማ ታደርጋለች ብዬ አላስብም። ፐርሰናሊ ጀስት እንደ ሀገር ስናስብ ደግሞ ብዙ ነገሮችን በራሷ እቅድ አውጥታ በራሷ የማሳካት እድሎችን እየፈጠረች ትገኛለች። እንበልና ለምሳሌ ኬንያን ብንወስድ
ኬንያ ላይ የእንግሊዝ ግዛት ናት፣ እንደ ኢትዮጵያ ነጻ አይደለችም። ስለዚህ ምንድነው በእነሱ ነው የምትመራው። ጀስት ኢቭን ኢትዮጵያን ስንመለከት የራሷ የሆነ ቋንቋ አላት፣ ሃይማኖት አላት፣ ብሔር አላት፣ ብዙ ነገር አላት። ግን ኬንያ ላይ ስንሄድ በእነሱ ግዛት ትመራለች። በቃ ግዛት ስንል እኮ በብዙ ነገር በራሷ መመረጥ አትችልም። ኢቭን ላንጉዌጅ ስንወስድ ቋንቋን በተመለከተ እንግሊዝኛ ነው የሚያወሩት። ጀስት ኢትዮጵያ የራሷ የሆነ የስራ ቋንቋና የተለያዩ ቋንቋዎች አሉ። አስከብራ ነው በአማርኛ የምታወራው እንጂ በእንግሊዝ ግዛት ውስጥ ብትቆይ ኖሮ ጀስት እንግሊዝኛ ታወራለች፣ ነጻነት አይኖርም። በብዙ አንግል ስናያት ጀስት እንደዚህ አይነት ጥቅሞች አሉ። ስለዚህ የቋንቋን ነጻነት ብቻ ሳይሆን there are a lot of things። ቆንጆ አድርገህ ገልጸህልኛል፣ አመሰግናለሁ። በኢትዮጵያዊነት በጣም ደስ ብሎኛል። ምክንያቱም በነጮችም እስከዛሬ ባለችው በጀግንነቷ በጣም ታዋቂ ሆና በመታወቋ በጣም እጅግ ደስተኛ ነኝ። ምክንያቱም ትላንት ከአባቶቻችን የሰማነው ዛሬም ቢሆን በብርታት ለመቀጠል የሚመጣው በጣም ደስተኛ ነኝ። ምን ተጠቅመናል ብለህ ታስባለህ? ለሰው ሳንገዛ በራሳችን በብርታት በአሸናፊነት እስከዛሬ ያው ኩራት እየተሰማ ድልነት፣ አሸናፊነት የትላንቱ እስከዛሬ እየተሰማ ለነጮች ያለመገዛታችን ያው ጀግንነታችን ያሳየ ደመሆኑ ይታወቃልና በእርግጥ በኢትዮጵያዊነት በጣም ደስታ ይሰማኛል። ዶሮ ውሃ ሲጠጣ አይተው ያውቁ ይሆናል? እንዴት ነው የሚጠጣው? ያው ዝቅ ብሎ ያው ማንቁር ወደ ላይ ቀና ይላል። ከዚያ ለምን ይመስሎታል? እንደው ምክንያት አለው? አላውቅም። ይሄንን እንኳን ሲገምቱስ እንደው እንደዚህ ይሆን ብለው አስበው ያውቃሉ? ያው እንግዲህ ተፈጥሮ ነው። ያው ዝቅ ብሎ ይጠጣል፣ ቀና ብሎ ደግሞ ያው ማንቁሩ ተፈጥሮ ስለሆነ ነው፣ ምክንያት የለውም። ዶሮ ውሃ ሲጠጣ አይተህ ታውቃለህ? ዶሮ ውሃ ሲጠጣ እንዴት ነው የሚጠጣው? አንዴ ዝቅ ብሎ እንደቀና አድርጎ ነው የሚለቀው። ዝቅ ብሎ ይወስድና ከዛ ይወስድና ቀና አድርጎ ነው የሚለቀው የሚወጣው ማለት ነው። ለምንድን ነው እንግዲህ ለኔ እንደገባኝ ያው ምላሱ እንትን አጭር ስለሆነ ይመስለኛል። ስለዚህ ዶሮ ውሃን ቀና ብሎ የሚጠጣው ምላሱ አጭር ስለሆነ ነው። ያው አሁን ደግሞ አዲስ የመጣኝ ሀሳብ እግዚአብሔር ያመሰገነ ነው ይሄን የሰጠኝ ሆይ ያለ ያመሰገነ ተመስገን ያለ ነው ይባላል። ስለዚህ ዶሮ ውሃን ቀና ብሎ የሚጠጣው ወይም የምትጠጣው ፈጣሪዋን ለማመስገን ነው። ጥሩ። ዶሮ ውሃ ሲጠጣ አይተህ ታውቃለህ? ዶሮ ውሃ ሲጠጣ እንዴት ብሎ ነው የሚጠጣው? ዶሮ ውሃ ሲጠጣ ሁሉም ሰው ያያል ብዬ አስባለሁ። ጀስት በትንሽ ሳህን ኦር በትንሽ ነገር የተቀመጠውን ውሃ ኦር ከሜዳም ይጠጣል። ብዙ ጊዜ ያው እንደዚህ ጎንበስ ብላ ጠጥታ ወደ ኋላ እንደዚህ ቀና ብሎ ነው ውሃውን ወደ ውስጥ የሚከተው ወይም የሚወስደው። ጀስት እኛም ስንጠጣኮ በኩባያ እንደዚህ ወስደን እንዲሆነን አይደለም የምንጠጣው፣ ጀስት ቀና እንላለን ወደ ታች እንዲሄድ። ስለዚህ ጀስት ሬስፒራቶሪ ሲስተሙ ዝቅ ብሎ ያለ ወደ ታች በትክክል ውሃው ስለማይሄድ ወደ ታች እንትን ስለሚያደርግ ጀስት ውሃውን ከወሰደ በኋላ ወደ ላይ ቀና ይላል ብዬ ነው የማስበው። ማንም ሲጠጣ ውሃን ዝቅ ብሎ አይጠጣም፣ ቀና ብሎ ነው የሚጠጣው። እሱ ያስኬዳል። ግን የዶሮዎች በልዩነት አንጋጣው የሚጠጡበት ምክንያት አለ። ለምን ይመስላል? ያው ምላሳቸው ትንሽ እንትን ነው ወደታች የመጣል እንትን አለውና ለዛ ያንን ኮንትሮል ኦር ለመቆጣጠር ያክል ነው ወደ ላይ ከፍ ብሎ ወደታች መወስዱት። ስለዚህ ምላሳቸው ነው ችግሩ። እንደዛ ብዬ አስባለሁ። ዶሮ ውሃ ሲጠጣ አይታችሁ ታውቃላችሁ? ዶሮ ውሃ ሲጠጣ አይተህ ታውቃለህ? አዎ። እንዴት ነው የሚጠጡት? ዝቅ ብሎ ወደ ላይ ከፍ ይላሉ። እንዴት ነው? ዝቅ ብሎ ውሃውን የጠጡና ወደ ላይ ቀና ይላሉ። ለምንድን ነው ዝቅ ብለው ከወሰዱ በኋላ ቀና ብለው የሚወጡት? አው ኖርማሊ ለማዋጥ ብሎ ነው። በቃ አዎ። ማለት ታውቃለህ አንተ ዶሮ ውሃ ሲጠጣ እንዴት ነው የሚጠጡት? ዝቅ ብላ ከፍ ትላለች። እሺ፣ ለምን ይመስላል? ስለዚህ ያ እግዚአብሔር ያዘዘው እንደ ፍቃዷ በዛ ላይ ደግሞ ውሃ ወደታች እንዲወርድ አወጣት ሲስተም እንግዲህ ትእዛዙ።
አንድ ዘመናዊ ወፍጮ በአንድ ደቂቃ 1 ኪሎ ዱቄት ከፈጨ በ5 ደቂቃ ስንት ኪሎ ዱቄት ይፈጫል? አንድ ዘመናዊ ወፍጮ በአንድ ደቂቃ 1 ኪሎ ዱቄት ከፈጨ በ5 ደቂቃ ስንት ኪሎ ይፈጫል? በአንድ ደቂቃ 1 ኪሎ ነው? 5 ኪሎ ነው። በአንድ ደቂቃ 1 ኪሎ ዱቄት ከፈጨ በ5 ደቂቃ ስንት ይፈጫል? 5 ኪሎ። 5 ኪሎ ዱቄት ይፈጫል። ጥሩ። አንድ ዘመናዊ ወፍጮ 1 ኪሎ ዱቄትን በአንድ ደቂቃ ከፈጨ 5 ኪሎ ዱቄትን በስንት ደቂቃ ይፈጫል? ስድገሚ አንድ ዘመናዊ ወፍጮ 1 ኪሎ ዱቄትን በአንድ ደቂቃ ከፈጨ 5 ኪሎ ዱቄትን በስንት ደቂቃ ይፈጫል? ያንን ካልኩሌሽን ለመስራት አንድ ዘመናዊ ወፍጮ 1 ኪሎ ዱቄትን በአንድ ደቂቃ ከጨረሰ 500 ኪሎ 5 ኪሎ ዱቄትን በ5 ደቂቃ ውስጥ ይጨርሳል ብዬ ነው። 1 ኪሎ ዱቄት በአንድ ደቂቃ ከፈጨ 5 ኪሎ ዱቄት በ5 ደቂቃ ይፈጫል። አንድ ዘመናዊ ወፍጮ 1 ኪሎ ዱቄትን በአንድ ደቂቃ ቢፈጭ 5 ኪሎ ዱቄት በስንት ደቂቃ ይፈጃል? በአንድ ደቂቃ። በአንድ ደቂቃ? አዎ። በ5 ደቂቃ። እርግጠኛ ነህ? አዎ። አንድ ዘመናዊ ወፍጮ 1 ኪሎ ዱቄትን በአንድ ደቂቃ ከፈጨ 5 ኪሎ ዱቄትን በምን ያህል ደቂቃ ይፈጃል? ዱቄትማ አይፈጭም እኮ። ስለዚህ ዱቄት አይፈጭም። ደራሲ ቀነኒሳ በቀለ የኢትዮጵያ ሩጫ ድል የሚለውን መጽሐፍ የጻፈው መቼ ነው? በ1976 በ1976 ደራሲ ቀነኒሳ በቀለ የኢትዮጵያ የሩጫ ድል የሚለውን መጽሐፍ የጻፈው በስንት ነው? በ1976 ያው በ1976 ደራሲ ቀነኒሳ በቀለ የኢትዮጵያ የሩጫ ድል የሚለውን መጽሐፉን መቼ ነው የጻፈው? አላውቅም። መጽሐፉን እንደጻፈ ግን ታውቃለህ? አውቃለሁ ግን እሱም ልሞክር አልችልም። ጊዜውን ነው የማታውቀው። ስለ መጽሐፉ ታውቃለህ አይደል? አዎ። ስለ መጽሐፉን አውቃለሁ ግን ጊዜውን አላስታውስም። ሞክራ። ጊዜው መቼ ይመስልሃል? እርግጠኛ አይደለሁም። አላውቀውም በጭራሽ። ሞክር። በግምት ገመዋል። ይቅር። ግን መጽሐፉን ታውቃለህ አይደል? አውቃለሁ። ጥሩ። ደራሲ ቀነኒሳ በቀለ የኢትዮጵያ የሩጫ ድል የሚለውን መጽሐፉን መቼ ነው ያሳተመው? አይ ብዙም ያው የጤና ባለሙያ ነኝ። ሂስትሪ ላይ ያው የዓመተ ምሕረቱን የማስታወስ እንትን ነውና ዓመተ ምሕረቱን ብዙ አላስታውስም። ግን ስለ መጽሐፉ ታውቃለህ? ማሳተሙን ታውቃለህ አይደል? ሰምቻለሁ። ደራሲ ቀነኒሳ በቀለ የኢትዮጵያ ሩጫ ድል የሚል መጽሐፉን መቼ ነው ያሳተመው? ቀነኒሳ ደራሲም አይደለም ሯጭ ነው እንጂ ደራሲ አይደለም። ቀነኒሳ በቀለ አልሆነልኝም ማለት ነው። እየተሳካልኝ አይደለም። ጥያቄዎች ይሄንን ይመስሉ ነበረ። አብረውን ስለቆዩ ከልብ እናመሰግናለን። እንሰናበት። ተመልካቾቻችን እንግዲህ ስትመለከቱት እንደነበረው ቀላል ያሉ ግን ደግሞ ትንሽ የሚፈትሹ አይነት ጥያቄዎችን ይዘን ወጥተን ስንጠይቅ ነበረ። የተለያዩ መላሾች የተለያዩ አይነት ምላሾችን ሲሰጡን ነበረ። ዶሮዎች ውሃ ሲጠጡ ዝቅ ብለው ውሃውን ይወስዱትና ቀና ብለው ይውጡታል። ይሄ ደግሞ ምንድነው? ዶሮዎች ከንፈር ስለሌላቸው ውሃውን መቆጣጠር አይችሉም። ስለዚህ በዛ ምክንያት ቀና ብለው እንዲጠጡ ይገደዳሉ ማለት ነው። እሱ ነው። ሌላው ጥያቄያችን አንድ ዘመናዊ ወፍጮ 1 ኪሎ ዱቄትን በአንድ ደቂቃ ከፈጨ 5 ኪሎ ዱቄትን በምን ያህል ደቂቃ ሊፈጭ ይችላል የሚል ነው። አብዛኛው መላሾች በ5 ደቂቃ ይሉ ነበረ። አንድ ሁለት ሰዎች ዱቄት አይፈጭም የሚል ምላሽ ሰጥተውናል። ትክክለኛው መልስ የሚሆነው በእውነትም ዱቄት አይፈጭም። ደራሲ ቀነኒሳ በቀለ የኢትዮጵያ ሩጫ ድል የሚል መጽሐፉን መቼ ነው ያሳተመው የሚል ጥያቄ ነበር። እንግዲህ በመጀመሪያ ደረጃ ቀነኒሳ በቀለ አትሌት ወይም ሯጭ እንጂ ደራሲ እንዳልነበረ ይታወቃል። እና አንድ ሁለት መላሾች አሁንም በተመሳሳይ ሁኔታ ሞክረዋል። ግን ትክክለኛ መልሱ የሚሆነው አትሌት ቀነኒሳ በቀለ ሯጭ እንጂ ደራሲ አልነበረም የሚል ነው። የዛሬው ፕሮግራማችን የተመለከታችሁትን ይመስል ነበር። ሳምንት በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ሳምንት።